አንደኛ ቡና በባዶ የሚጠጡ ሰዎች ወይ አዛቡን በየቦታው እየነገሩ፣ ሁለተኛ ሆትስፖት የሚያበሩን ሰዎች አረ ኩራታቸው እንዴት ነው የሚያደርጋችሁ እናንተ? አረ በስመ አብ። ሶስተኛ የቀበሌ ሰራተኞች ተቃጠልን፣ ተንገበገብን። አራተኛ ጂም ሄደው ስናፕ የሚልኩ ሰዎች በቃ እናቃለን፣ እየሰራችሁ ነው ተውን ኡፍ። አምስተኛ በጊዜው የቤት ኪራይ የሚከፍሉ ሰዎች እናንተ ጻድቅ ናችሁ፣ እናንተ ንጉስ ናችሁ። ዋው በጊዜ ከፍላችኋል። ስድስተኛ አይፎን ዩዘርስ ሰለቸን፣ በየመስታወቱ በየቦታው ሰለቸን። አሁንማ ኦሬንጅ አይፎን መጣለች፣ በቃ በየቦታው እሷን ይዛችሁ ነው ብትንቀሳቀሱት ወይ። ሰባተኛ ብሬስ ያሰሩ ሰዎች ይላሉ፣ በቃ ሙሉ ሰገዱን። ስምንተኛ ፈተና ላይ ትርፍ ወረቀት የሚጠይቀው ጀለስ፣ እንዳንተ አሽቃባጭ የለም በእውነት ባዶ ወረቀት ዳሽ ሙላው ባዶ ለምታረገው ነገር ትርፍ ወረቀት አትጠይቅ ፕሊዝ። የረሳሁት ካለ ኮሜንት ላይ አስቀምጡልኝ። እናንተ በጣም አስቸጋሪ ሰዎች ናችሁ። ቴንክ ሶ ማች። ይሄ በቃ ልክ ነው። ምንም የተሳሳታችሁ ነገር የለም። ሁሉም ነገር ልክ ነው። እና የቡናው በቃ በጣም በባዶ የሚጠጡ ሰዎች እንደ ትልቅ ሰክሰስ ነው የሚያዩት። ሰላም እንዴት ናችሁ? የሬድ ማክስ ዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደ ሌሎች ጊዜዎች ባሪፍ ቪዲዮዎች ተመልሰን ተገናኝተናል። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። ምስኪን ሰው ብታይ ምስኪን፣ የሰፈር ሰው ግን ጠቅላላ እንደ ኦሬ ነበር የሚያዩት፣ አይወዱትም ነበር። አሁን ሲሞት ራሱ ያለቀሱት ሁለት ሰዎች ናቸው። ሚስቱ በደስታና የእድሩ ወጥ ሲሰራ ሽንኩርት የላጠችው ሴትዮ። ጠቅላላ የምታየው እንዳለ ጠቅላላ ሲያስመስል ነው። ይገርምሻል። ግን ምን ሆኖ ነው የሞተው? ታሞ ነው። አይኑን ያመው ነበር። እንደውም የሆነ ጊዜ በጣም አይኑን አሞት የአይን ሐኪም ቤት ሄዶ ዶክተሩ የአይናር ሰገራ አምጣ ብሎታል ይባላል። እሱ ግን እንደዛም ቢታከም በቃ ሊድን አልቻለም። በጣም ታሞ ነበር ማለት ነው። አዎ በቃ እሱ ራሱ ሊድን እንደማይችል ሲያቅ ነው መሰለኝ ራሱን ጣለ። ንጽህናውን መጠበቅ አቆመ ምናምን፣ ብብቶ የሸረሪት ድረስ ከሚያደራ ድረስ። የሰፈር ልጆች ሳይቀሩ እኮ ስፓይደርማን የሚል ቅጽል ስም ሁላ አውጥተውለታል እኮ። እንደዚህ እስኪባል ታዲያ ሚስቱ የት ነበረች? እንደዚህ ነው ያችሁት? አታያትም? እንዲያችሁትና እኮ ሚስቱ እዚህ ሆና ነው ታዲያ ይሄ ሁሉ ነገር ሲባል ዝም ያለችው? አትወደውማ መጀመሪያም ቢሆን ማለት ነው። ያለ ብር አምባሮ ለብሩ ስትል ነበር ያገባችው። እሱ ግን በሕክምና ምናምን ብሩን ጠቅላላ ጨረሰ። አሁን ሲሞት ራሱ ያለቀሰችው ለቅሶ ማለት ነው የሀዘን ሳይሆን የ50 ሚሊዮን ብር ሎተሪ ወጣላት ነው የምትመስለው ደስታዋ። ገና ከሆንኩ ለአርቦ እኮ ነጭ ለበስ ነው ምናምን ስትያለች ነው ላኩ ሰምቻታለሁ እኮ በጆሮዬ። ተይ ክፋት እንኳን እሱ ይበልጣታል። ይኸውልሽ ይሄኔ ሲወል ማለት ተደግሷል፣ አቀባበል ሊያደርጉለት እንዴ። ከሷ እኮ አንድ ወልዶ ከሰራተኛቸው 4 እኮ ነው የወለደው። ያላስቀየመው ያላስከፈው ሰው አለ እንዴ ሲሰፈር እንዴ? ከኔ ቢጤዎች ሳይቀር እኮ ማለት ነው የተራ እያለ ይቀበላቸው ነበር። ሰፈሪ ነው እያለ ከለመኑበት ላይ እንዴ። እንኳን ሞት እንጂ ባይሞት ኖሮ ማለት ነው እኔ ራሴ ሲጣድርጌ ነበር። ብቻ ችግር የለውም ሙት አይወቀስም ብዬ ነው እንጂ ብዙ ነገር ማውራት ይቻል ነበር። ይገርምሻል። ግን አንቺ ማን ነሽ? እዚህ ሰፈር አይቼሽ አላውቅም። እንዴት ተገኘሽ እዚህ ለቅሶ ላይ? እኔ አንቺ የመጀመሪያ ልጅ ነኝ ከጻፈ የወለደኝ ልጁ? አዎ ልጁ። መጀመሪያ ከመዘላበዳችን በፊት ሰለስቱስ ቁጭ ብለን ከጎናችን የተቀመጠው ሰው ማን ነው የሚባለው? መጀመሪያ እሱን ለሞቅ ሞከረ። ይሄን ሁሉ ነገር አውርቶ የሟቹ የመጀመሪያ ልጅ ነች። ይሄ ቤት የእናንተም ቤት ነው፣ የኔ ብቻ አይደለም። ዘና በሉሽ እንደ ቤታችሁ። አረቄ እርግጠኛ ነኝ የሚመጣው ማታ ነው የሚመጣው። ስራ ጠጥ ኧረ በስመ አብ ከነ ጠርሙሱ አባትየው መጣ። ጠርሙሱን አፉ ላይ እንደያዘ ማለት ነው። አባዬ ለምን መጣ? እንዴት መጣ እንዴ? ኧረ ፍጥነት ለምን ኮረ የሰው ልጅ ያችሁ እስቲ እንዴት እንደሚያጠኑ። አንተስ ትልልኛለህ። በቃ ግሬን ጠብቀ አንተ ዝም ብለህ። ኧረ በስመ አብ። እኔ የገረመኝ የልጆቹ ፍጥነት ምንድን ነው እንዴ? የት ጋር አይቶት ነው? ቆይ ሰውየው ሲመጣ በመጋረጃ ውስጥ ነው ያዩት። እሱ ጠርሙሱን አፉ ላይ እንደደቀነ በቃ እነሱ ሰውየው አንድ እግሩ ገባ ሲል እነሱ በቃ ፒሲውን አንስቷል፣ ግማሹ ደብተሩን ገልጧል ምናምን። ይመቻቸው ብቻ። በጠራራ ፀሐይ የአሜሪካን $10,000 አግኝቻለሁ። ፋሚሊዎች እኔ እባክህን የጣልከው ልጅ ወይ የጣልሽው ልጅ ኃጢአት ውስጥ
አታስገቡኝ እባካችሁን። እኔ የሰው ገንዘብ መውሰድ አልፈልግም። እባክህ ኃጢአት ውስጥ አታስገባኝ። መውሰድ ከፈለክ በውስጥ አውረኝ ትችላለህ። እባክህን ያገኘሁት እስከዛ ነው ያዘልሽ እንጂ። አይ እኔ ስቀልድ እኮ ናምጣው ያዘልሽ። ስቀልድ ነው። እሺ አምጣው። ስቀልድ ይሄ ልጅ በቃ ይለያል። ታለንቱ ራሱ በእውነት በጣም ነው የሚለየው። ለነገሩ ልክ ነው። የሆነ ነገር አገኘን ብለን የሆነ ለሰዎች ሄደን ስንናገር በቃ አገገመው አንጣው የኔ ነው የሚሉ ሰዎች አሉ። ራሱ አሪፍ ነው ብቻ። እሺ ዛሬ ደግሞ ምናየው ህይወታቸው ይሳካላቸው የሚመስላቸው ሰዎች፣ አንደኛ ቡና በባዶ የሚጠጡ ሰዎች፣ ውይ አዛቡን በየቦታው እየነገሩ። ሁለተኛ ሆትስፖት የሚያበሩን ሰዎች፣ አረ ኩራታቸው እንዴት ነው የሚያደርጋችሁ እናንተ! አረ በስማ። ሶስተኛ የቀበሌ ሰራተኞች ተቃጠልን፣ ተንገበገብን። አራተኛ ጂም ሄደው ስናፕ የሚልኩ ሰዎች፣ በቃ እናውቃለን እየሰራችሁ ነው ተውን። አምስተኛ በጊዜው የቤት ኪራይ የሚከፍሉ ሰዎች፣ እናንተ ጻድቅ ናችሁ፣ እናንተ ንጉስ ናችሁ። ዋው በጊዜ ከፍላችኋል። ስድስተኛ አይፎን ዩዘርስ ሰለቸን፣ በየመስታወቱ በየቦታው ሰለቸን። አሁንማ ኦሬንጅ አይፎን መጣለች፣ በቃ በየቦታው እሷን ይዛችሁ ነው የምትንቀሳቀሱት ወይ። ሰባተኛ ብሬስ ያሰሩ ሰዎች ይላሉ፣ በቃ ሙሉ ሰገዱን። ስምንተኛ ፈተና ላይ ትርፍ ወረቀት የሚጠይቀው ጀለስ፣ እንዳንተ አሽቃባጭ የለም በእውነት። ባዶ ወረቀት ዳሽ ሙላው ባዶ ለምታረገው ነገር ትርፍ ወረቀት አትጠይቅ ፕሊዝ። የረሳሁት ካለ ኮሜንት ላይ አስቀምጡልኝ። እናንተ በጣም አስቸጋሪ ሰዎች ናችሁ። ቴንክ ሶ ማች። ይሄ በቃ ልክ ነው። ምንም የተሳሳታችሁ ነገር የለም። ሁሉም ነገር ልክ ነው። እና የቡናው በቃ በጣም በባዶ የሚጠጡ ሰዎች እንደ ትልቅ ሰክሰስ ነው የሚያዩት። በየቦታው እኔ በባዶ ነው የምጠጣው ምናምን። በእውነት የውስጣችንን የተናገረችልን እናመሰግናለን። ኢንፊኒክስ ስልክ እየጋለ ሲያስቸግረ ልብስ እየተኮሱበት ነው። ቢያንስ እሺ ከቻርጀር ላይ እንኳን አንስተው ቢተኩሱበት አሪፍ ነው። እንዲሁም እንዳይፈነዳ ነው እንጂ እንዳይፈነዳ ቢያንስ ቻርጀሩን ቀሉና ተኩሱበት። አዲስ ነገር ይዘን መጥተናል። ምንድነው በኮባ ተጠቅልላ ሙሉ ነች ደስ ይላል። ከባድ ነው። ከባድ ድብድብ ነው እንዴ! በኮባ መሸፈኗ ሲሆን የኮባው መብሰል ነው ማለት ላይ የሆነ የበሰለ የተንቃቃ ነገር ነው ኮባው። ሙልሙላቸው እውነት ነው ያስብላል። የተመቸኝ እንደውም ለምን ሰው እንደፋለን አትሉም? ብቻ ይለያል። ብቻ አሪፍ ነው። ብቻ በጣም እናመሰግናለን። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።